ሲስቁ አይታዩም፣ ግን የዓለማችን ደስተኛ ህዝቦች ናቸው። ለ7 ተከታታይ ዓመታት በምድራችን ላይ ከነሱ ውጪ ደስተኛ ህዝብ አላገኘውም ሲል የተባበሩት መንግስታት ድርጅት በሪፖርቱ መስክሮላቸዋል። ደስተኝነት ደረጃ የሚሰጠው ፊት እየታየ ቢሆን ግን ተበልተው ነበር። ዝጋታም ቢጤ ናቸው። የፊታቸውን መኮሳተር፣ የአየሩን መክበድ፣ የቀንና የምሽቱን አለመመጣጠን ደማምረው ደስተኝነታቸው ምኑ ጋር ነው ካሉን ነገሩ ወዲህ ነው። ፎቶ አንሺዎች አሳስተውን እንጂ ደስታና ሳቅ ለየቅል ናቸው። ደስታ ከውስጥ ነው አሉ። ቡና ፉት ማለትን ሳይጨምር አይቀርም። የአገሬ ገበሬ ያመረተው ቡና ገንዘቡ ነጋዴው ጋር ሲቀር ደስታው ጠቅልሉ እነሱ ጋር የሚገባው። አንድ ሰው በቀን በአማካይ 4 ሲኒ በዓመት 12 ኪሎ ቡና ይጠጣል። ይህም ዓለማችን ላይ ቁጥር 1 ቡና ጠጪዎች አስብሏቸዋል። ደስተኛ ያደርገኛል ብለው 4 ሲኒ ቡና ጠጥተው የጨጓራ ህመምተኛ ከመሆኑ በፊት ግን ደስተኛ ያደረጓቸው ሌሎች ምክንያቶች ስላሉ ጨርሰው ሳይሰሙ ቡና መቁላት እንዳይጀምሩ። ደስታን ከሚነጥቁ ነገሮች አንዱ የበዛ ቅዝቃዜ ነው። ደግነቱ ከአፍሪካ ውጪ በየትኛውም ዓለም ችግር ካለ መፍትሄ አለ። እዚህ ችግሩ ቅዝቃዜ፣ መፍትሄው ሳውና ሆነው መጥተዋል። ዓለም በፍቅር የወደቀለትን ሳውና እነሱ ከክርስቶስ ልደት ከ7000 ዓመት በፊት ነው የፈጠሩት። በር እያንኳኩ ቢጠይቁ በእያንዳንዱ ቤተሰብ በተከራዮች ቤት ሳይቀር ሳውና ያገኛሉ። የሚገርመው ግን ሳውና ገብተውም ቡና ጠጥተውም ዝምታን መምረጣቸው ነው። ምን ያህል ዝምተኛ ናቸው ካሉን ለጫካ ያላቸውን ፍቅር ነው የምንነግራቸው። አብዛኞቹ ቤተሰቦች 2 ቤት አላቸው። አንዱ የከተማ፣ ሌላው የጫካ። በስራ ቀን ከተማ፣ በእረፍት ቀን ከቤተሰቦቻቸው ጋር በጫካ ቤታቸውን የሚያሳልፉት። ጫካ ገብተው ጸጥ ብለው ይቆዩና ዝምታቸው ሲገነፍል ሄቪ ሜታል ሆኖ ይወጣል። ሄቪ ሜታል የጸጥታ ፍጹም ተቃራኒ የሆነ ጆሮ የሚጠልዝ ሙዚቃ ነው። በጣም ይወዱታል። በዚህ ተገርመን ሳናበቃ እንዲህ የማይጠገብ ጨዋታም ያመጣሉ። ሚስትን ተሸክሞ የመሮጥ ውድድር። ሽልማቱ ምን ይመስሎታል? የሚስቶትን ክብደት የሚመዝን ቢራ። 80 ኪሎ ሚስት ካለዎት 80 ኪሎ ቢራ ይሸለማሉ። ፊንላንድ ገብተናል። ቢራውን ፍሪጅ ውስጥ ከተን የፊንላንድ ጉዟችንን በሰፊው እንመለስበታለን። ከ100 ዓመት በፊት አሁን የቆምንበት መሬት የድሃ ህዝቦች ምድር ነበር። ኢንዱስትሪም ከተሜነትም ያልደረሱበት ከእጅ ወደ አፍ የሆነ ህይወት የሚመሩ የጫካ ህዝቦች አገር። በወቅቱ የሶቪየት ህብረት አካል ሲሆኑ ራሳቸውን ችለው ነፃ አገር የመሰረቱት እንደ አውሮፓውያን አቆጣጠር በ1917ቱ የራሺያ አብዮት ወቅት ነበር። በነፃነት ማግስት የእርስ በርስ ጦርነት በመቀስቀሱ ግን እስከ 1919 ሰላማዊ መንግስት መመስረት አልቻሉም። ከ2 ዓመታት በኋላ መንግስት መስርተው ዞር ሲሉ ድህነት ክፉኛ ፍጦባቸው አገኙት። የሚያርሱት መሬት፣ የሚቆፍሩት ማዕድን፣ የሚቀዱት ነዳጅ አልነበራቸውም። የሚኖሩበት ምድርም በበረዶ የተሸፈነ ከባድ ቅዝቃዜ ያለው፣ ከነጋ ቶሎ የማይጨልምበት፣ ከጨለመም ቶሎ የማይነጋበት፣ ለመኖር የማይመረጥ ጨፍጋጋ የሚሉት አይነት ነው። የችግራቸውን ብዛት ካዩት ድሃ ለመሆን በቂ ምክንያት ነበራቸው። ግን አልሆኑም። የሆኑት ጎዳና ተዳዳሪ የማይታወቅበት፣ ድህነት የሌለበት፣ ወንጀልና ሙስናን የሚጸየፍ፣ በቴክኖሎጂ ዓለምን የሚመራ፣ ሥራ ለሌላቸው ዜጎች ደሞዝ የሚከፍል፣ አካል ጉዳተኞችና አረጋውያንን የሚንከባከብ፣ ሕክምና፣ ትምህርትና የሕፃናት ማቆያ በነፃ የሚሰጡበት ማህበረሰብ ነው። ይህ እንዴት ሊሆን ቻለ ነው ጥያቄው። ከድህነት ጎትቶ ያወጣቸው መንጠቆ ደን ይባላል። ሰምታችሁናል። አፍሪካ ውስጥ ሰበብ እየተፈለገለት እየተጨፈጨፈ የሚጣለው ደን ፊንላንድን ከምድራችን አስከፊ ድህነት አውጥቶ ዛሬ ያለችበት ማማ ላይ የሰቀላት ሚስጥር ነው። የያኔዋ ፊንላንድ መሪዎች ወደ ግራም ወደ ቀኝም ቢዞሩ በምድራቸው የሚያገኙት ብቸኛው ሀብት ደን ነበርና ለእድገታቸው እሱኑ የሙጥኝ አሉ። ለቤት ግንባታም፣ ለጣውላም፣ ለወረቀት ፋብሪካም እንዲሆን እያደረጉ ደናቸውን ወደ ጎረቤት አገራት ሁሉ መላክ ጀመሩ። ይህ ወደ ስኬት ለሚያደርጉት ጉዞ የመጀመሪያውን መሰረት ጣለላቸው። ጥረት ባያጓድሉም ከመሬት መነሳቱ ግን በቀላሉ የሚሳካ አልሆነም። በበኋላ ይቆረቆር እንዲሉ ድሃዋ ፊንላንድ በችግሯ ላይ ሁለተኛው የዓለም ጦርነት መጣባት። እናም ከታላቋ ሶቪየት ህብረት ጋር ጦርነት ገጠመች። ጦርነቱ ሲያበቃ እድል ከፊንላንድ ጋር አልነበረችም። አብዛኛው ክፍሏ በሶቪየት ህብረት ወይም በዛሬዋ ራሺያ ቁጥጥር ስር ውሎ ነበር። ነገሩ በዚሁ ቢያበቃ የታባቱ ጦሴን ይዞት ሂድ ብላ ወደ ደኗ በተመለሰች። በጦርነቱ አሸናፊ ሆና የወጣችው ሶቪየት ግን በፊንላንድ ላይ የማትቋቋመውን ሸክም ጫነችባት። በጦርነት ለደረሰብኝ ጉዳት በ6 ዓመት ውስጥ የሚከፈል
የ300 ሚሊየን በአሁናዊ ተመኑ የ6 ቢሊዮን ዶላር ካሳ ፈልጋለሁ። ካሳው የሚከፈለው ደግሞ በጥሬ ገንዘብ ሳይሆን በኢንዱስትሪ ማሽነሪዎች ነው አለቻት። ይህ ለፊንላንድ ዕዳ የመክፈል ብቻ ሳይሆን የህልውናም ጉዳይ ነበር። እናም ማሽን በደረሰበት ደርሳ የማታውቀው ፊንላንድ ነፍስ ሲይዛት ጫካው ውስጥ ማሽን መፍጠር ጀመረች። ሳይደግስ አይጣላም አይደል ነገሩ። ከዕዳ ወጣበታለሁ ብላ ያንኳኳችው በር የስኬቷ መግቢያ ሆኖ አረፈው። በቅጣት መልክ የተጣለባት የካሳ ጥያቄ ሳታስበው የኢንዱስትሪ አገር አደረጋት። እንደ አውሮፓውያን አቆጣጠር በ1952 ካሳዋን ከፍላ ስትጨርስ ደን ብቻ ሳይሆን ደንን ወደ ፈለገችው ምርት መቀየር የሚያስችላት ኢንዱስትሪና ከፍተኛ ክህሎት ያላቸው ዜጎች ባለቤት ሆና ነበር። ይሄኔ ሶስተኛውን የእድገቷን መሰረት ጣለች። ትምህርት። ያሏት ሀብቶቿ ደንና ዜጎቿ ናቸው። እድሜ ለሶቪየት ህብረት ጫና ሳታስበውም ቢሆን ደኑን ወደ ፋብሪካ ምርት መቀየሩ ተሳክቶላታል። ዜጎቿ ግን ዘመናዊ ትምህርትና ክህሎት ይጎድላቸዋል። እናም ነፃና ጥራት ያለው ትምህርት ለዜጎቿ በስፋት እንዲዳረስ አደረገች። ይህም የቴክኖሎጂ አብዮትን አስነሳ፣ ያውም ለሁላችንም የተረፈ። ዓለማችን ተንቀሳቃሽ ስልክ መጠቀም ስትጀምር በእያንዳንዱ ግለሰብ እጅ ኖኪያ የሚባል ስልክ ነበር። በጥንካሬው የተደነቀ፣ የኔትወርክ አቅሙ የተመሰከረለት፣ የያዙት ሁሉ የሚኮሩበት፣ የዓለምን ገበያ የተቆጣጠረ ስልክ። ኖኪያ የዚያው አብዮት ውጤት የሆነ የፊንላንድ ድርጅት ነው። ዛሬ ላይ የስማርት ስልክ ገበያው ባይሳካለትም በሌሎች የቴሌኮም ምርቶችና በኔትወርክ ዝርጋታ ግን በመላው አውሮፓ ስሙ በአንቱታ የሚነሳ ተቋም ነው። ዛሬ የፊንላንድ የኢኮኖሚ መሰረት የአገልግሎት ዘርፉ ቢሆንም ኢንዱስትሪ ሁለተኛውን ደረጃ ይዛል። ከሀገሪቱ የኤክስፖርት ምርትም 50 ከመቶ የቴክኖሎጂ፣ 20 ከመቶ እንጨትና የእንጨት ውጤቶች፣ 20 ከመቶ ደግሞ የኢንጂነሪንግ ምርቶች ናቸው። ፊንላንዳውያን አለፈልም ብለው ደን የዋለላቸውን ውለታ አልረሱም። ጨፍጭፈውም ከተማ አልገነቡበትም። ዛሬም 75 ከመቶ የፊንላንድ መሬት በጫካ የተሸፈነ ነው። ሙሉ አውሮፓን ቢዞሩ የዚህን ያህል የደን ሽፋን ያለው አገር አያገኙም። ዜጎቿም የጫካ ህዝቦች ነው የሚባሉት። ደን የኪሳቸው ብቻ ሳይሆን የህይወታቸውም አጋር ነው። አካላዊ ጤና፣ አእምሯዊ ሰላምና የመንፈስ ረፍት የምናገኝበት የተቀደሰ ስፍራ ነው ይላሉ። ነገርየው በሳይንሳዊ ጥናትም የተደገፈ ነው። በጫካ ውስጥ በቀን ለ20 ደቂቃ በወር ለ5 ሰዓታት ማሳለፍ ድብርትን የማባረር አትኩሮትን የመሰብሰብና ሙዶትን የማሳመር አቅም አለው ይላሉ። ለዚህም ይመስላል ፊንላንዳውያን ጫካ ይወዳሉ። ከፍተኛ መጠን ያለው የሀገሪቱ ደንም በዜጎች ስም የተመዘገበ ከቤተሰቦቻቸው የወረሱት ንብረት ነው። በእነዚህ ጫካዎች ውስጥ የረፍት ጊዜያቸውን የሚያሳልፉባቸው ቤቶችም አሏቸው። ደን የሌላቸው ዜጎችም በረከቱ እንዳይቀርባቸው ማንም ፊንላንዳዊ ወደ ፈለገበት የሀገሪቱ ክፍል በግለሰቦች እጅ ወደሚገኝ ጫካ ሳይቀር የመግባት ጉዞ የማድረግ እንጆሪና እንጉዳይ የመልቀም ወንዝ ሲያገኝ የመዋኘት ሲፈልግም ውስጡ ካምፕ የማድረግ በሕግ የተደነገገ መብት አለው። ስፍራውን ማቆሸሽ፣ የግለሰቦችን ንብረት መጉዳትና ባላስፈላጊ ድምፅ አካባቢውን መረበሽ ግን ወንጀል ናቸው። የትም አገር ልጅ ሲወለድ ቤተሰብ ይደሰታል። ተከሻውን አደላድሎም ከደስታው ጋር የሚመጣውን ኃላፊነት ለብቻው ይሸከማል። በፊንላንድ ግን ልጅ ሲወለድ ቤተሰብ ብቻውን አይደሰትም። የአገሩ መንግስትም እኔም አለውበት ይላል። እልልታው ላይ ብቻ ግን አይደለም፣ ኃላፊነቱንም ጭምር እንጂ። በብዙ አገራት መንግስታት ይህንን መባዛታችሁን እስኪ ጋባ አድርጉት እያሉ ዜጎቻቸውን መርፌ ተቀጥቃሉ፣ ኪኒን ያስቅማሉ። የፊንላንድ መንግስት በተቃራኒው አዲስ ዜጋ ለሚያመጡለት የተባረኩ ጥንዶች ልጅ የማሳደጉን ኃላፊነት ብጋራ የሚላቸው ገና ሕፃኑ በእናቱ ወድ እያለ ነው። ልጅ የወለዳችሁ ቤተሰቦቼ ለወሊድ ሆስፒታል ከመሄዳችሁ በፊት ለልጅ መቀበያ የገዛችሁትን ሻንጣ ሙሉ ዕቃና ወጪውን ያስቡት። በፊንላንድ ግን ልጃችሁን ስለምትቀበሉበት ቁሳቁስ የሚጨነቀው በየሱቁ እየዞረ ዳይፐርና ፎጣ፣ ጓንትና ኮፍያ የሚገዛው የአገሩ መንግስት ነው። ያውም ገና ልጁ ከመወለዱ ከ2 ወራት በፊት። ቤቢ ቦክስ ወይም ማተርኒቲ ፓኬጅ ይሉታል። ጽንሱ 7 ወር ሲሆነው መንግስትዬ የምትመለከቱትን ካርቶን ሙሉ ስጦታ ለወላጆች በአካል ቤታቸው ድረስ ይዞ ይመጣል። ካርቶኑ ምን እንደያዘ ለማየት ከጓጓችሁ ይህንን ይመስላል። በዋናነት አልባሳትና የንጽህና መጠበቂያ ቁሶችን ያካትታል። ልጅ የወለዱበት ወቅት በጋ ነው ክረምት የሚለው በውስጡ የሚያገኟቸውን ቁሳቁሶች አይነት ይወስናል። በየዓመቱ አዳዲስ ምርቶች በመጡ ቁጥርም ይዘቱ ይቀያየራል። በዋናነት ግን በቁጥር 60 የሚደርሱ ልጆች ሲወለድ ከሚቀበሉበት ፎጣ ጀምሮ 1 ዓመት እስኪሞላው በቤት ውስጥና በውጭ የሚያደርጋቸውን አልባሳትና የንጽህና መጠበቂያ ቁሶችን ያካትታል።
ካርቶኑም ሕፃናት እንደተወለዱ የመጀመሪያ አልጋቸው ሆኖ ያገለግላል። ጎዳና ላይ የምትመለከቱት ፊንላንዳዊ ሁሉ የመጀመሪያ ማረፊያው የምትመለከቱት ሳጥን ነበር። ገንዘብ እንጂ ስጦታ አልፈልግም ካሉም 170 ዩሮ ወይም በአሁናዊ ምንዛሬው 28000 ብር በካሽ ይሰጡታል። ለወላጆች የሚደረገው እንክብካቤ ግን በዚህ አያበቃም። ልጅ ከመወለዱ ከ40 ቀናት በፊት እናት እረፍት ትወጣለች። የምትሰራበት ቦታ ክብደት መሸከም፣ ኬሚካል መንካት ወይም ተመሳሳይ ጫና ያለበት ከሆነ ደግሞ ከዚህም ቀድማ እረፍት እንድትወጣ ሕጉ ይፈቅድላታል። ተናፋቂው ልጅ ሲመጣ ዋናው እረፍት ይጀምራል። ይሄኛው አቶ ባልንም ያካትታል። አባትና እናት እያንዳንዳቸው በተናጠል የ160 ቀናት የወላጅነት እረፍት ከሙሉ ደሞዛቸው ጋር ይሰጣቸዋል። አባት ባለቤቴ ብዙ እረፍት ያስፈልጋታል ካለ የመጀመሪያዎቹን 3 ወራት ተጠቅሞ ቀሪውን እስከ 63 ቀናት የሚደርስ እረፍት ለባለቤቱ በስጦታ መልክ ማስተላለፍ ይችላል። ልጇን ለብቻዋ የምታሳድግ እናት ደግሞ የእናትም የአባትም ተደምሮ የ360 ቀናት እረፍት ይሰጣታል። መደበኛው የወላጅነት እረፍት ሲያልቅ ወላጆች 2 አማራጭ ይሰጣቸዋል። ከልጄ መለየት አልፈልግም፣ እቤት ተቀምጬ ራሴን ከባከበዋለሁ ካሉ ልጃቸው 3 ዓመት እስኪሞላው በየወሩ 378 ዩሮ ወይም 61000 ብር እየተከፈላቸው እቤት ሆነው ልጃቸውን ማሳደግ ይችላሉ። የለም ስራዬን መቀጠል እፈልጋለሁ ካሉም መንግስት በዘመናዊ መንገድ ያደራጀው የተማሩ ተንከባካቢዎች የተቀጠሩለት የራሱ የሕፃናት ማቆያ አለው። ወላጆች ልጆቻቸው 6 ዓመት እስኪሆናቸው የመንግስት ማቆያ አስገብተው ስራ መሄድ ይችላሉ። ይህ ጥቅማ ጥቅም የሚሰጠው ልጅ ለወለዱ ቤተሰቦች ብቻ ግን አይደለም። በማደጎ ሕፃናትን የሚያሳድጉ ቤተሰቦችንም ያካትታል። ጥቅማ ጥቅሞቹ በዜግነት ላይ የተገደቡም አይደሉም። የየትኛውም ሀገር ዜጋ ቢሆኑ በፊንላንድ ቋሚ መኖሪያና ቋሚ ሥራ ካለዎት እነዚህን ጥቅማ ጥቅሞች ያገኛሉ። የወላጆችን ጥቅማ ጥቅም ጨምሮ መንግስት ለዜጎቹ የሚያደርገውን ድጋፍ እየተከታተለ የሚያስፈጽምለት የማህበራዊ ዋስትና ድርጅት ኬላ ይባላል። ዩኒፎርም የማይለበስበት፣ የቤት ሥራ የማይሰጥበት፣ ፈተና የሌለበት፣ መምህራን በፈለጉት መንገድ ተማሪዎቻቸውን የማስተማር ነፃነት ያገኙበት ሀገር እንዳለ ያውቃሉ? አዎ ካሉ ፊንላንድ ነው መልሱ። ከመሰረቱ እንጀምር። በፊንላንድ ትምህርት ቤት ከፍቶ መነገድ በሕግ የተከለከለ ነው። እዚህ ትምህርት እንጂ ነጋዴዎቹ የሉም። ካሉም ገንዘብ ማስከፈል አይችሉም። በዚህ ምክንያት ሁሉም በሚባል ደረጃ ትምህርት ቤቶች የመንግስት ሲሆኑ በግለሰቦች የተከፈቱትም ቢሆኑ ክፍያ አይቀበሉም። ወጫቸውን እያሰላ በጀት የሚመድብላቸው ራሱ መንግስት ነው። እዚህ ከትምህርት ቤት ቢል ከመጣልዎት ልጆችዎት የሄልሲንኪ ኢንተርናሽናል ስኩል ተማሪዎች ናቸው ማለት ነው። መንግስት ልጆችዎትን ተቀብሎ ማስተማሩ ሳያንስ መጽሐፍና ደብተር በነፃ ያድላል። ወደ ትምህርት ቤት የሚሄዱበት ትራንስፖርት፣ በትምህርት ቤት ቆይታቸው የሚመገቡት ምግብ፣ ሕክምና ሳይቀር በመንግስት ነው የሚሸፈነው። መምህርነትም ትክክለኛውን ቦታ የሚገባውን ክብር ያገኘባት አገር ናት። በፊንላንድ መምህርነት እጅግ የተከበረ ሙያ ነው። መምህር ለመሆን የማስተርስ ዲግሪ ትንሹ መስፈርት ነው። ቀጥሎ በመምህርነት ሙያ መመረቅና ከተመራቂዎች ውስጥም የተሻሉ መሆኑን ማረጋገጥ ይኖርቦታል። እነዚህን አሟልተው ከተገኙ እምነት ይጣልቦታል፣ ነፃነትም ይሰጦታል። ምን ያህል ነፃነት ካሉኝ በፈለጉት መንገድ ተማሪዎችን የማነጽ ነፃነት። ፊንላንዳውያን ወደ ፈተና ማታግባን የለጸሉታቸው ምላሽ ያገኘላቸው ህዝቦች ናቸው። ቢያንስ የትምህርት ቤቱ ፈተና ቀርቶላቸዋል። እዚህ በትምህርት ቤት ፈተና ብሎ ነገር የለም። ለተማሪዎች ደረጃም አይሰጥም። ልጆቻችን ተሽቀዳዳሚዎች ሳይሆኑ የጋራ ተጓዦች ናቸው ይላሉ። እናም የመምህራን ሚና ተማሪዎቻቸውን ማፎካከር ሳይሆን የማወቅ ፍላጎታቸውን መቆስቆስ ነው። ሁሉም ልጆች የየራሳቸው ዝንባሌ አላቸው። የመምህራን ኃላፊነትም በተማሪዎቻቸው ክህሎት ማመን፣ በሚሄዱበት መንገድ መምራት፣ ችግር ሲገጥማቸውም ድጋፍ መስጠት ይሆናል። ቀደም ሲል የወሊድ ፈቃድ የጨረሱ ቤተሰቦች ልጆቻቸውን ሕፃናት ማቆያ ማስገባት እንደሚችሉ መጫወታችንን ያስታውሳሉ። ያ ቦታ መዋለ ሕፃናት ብቻ ግን አይደለም፣ ትምህርት ቤትም እንጂ። ልጆች 6 ዓመት እስኪሞላቸው የሰለጠኑ ባለሙያዎች ተመድበውላቸው ይጫወታሉ፣ በስሜትና በማህበራዊ ክህሎትም ያድጋሉ። 6 ዓመት ሲሆናቸው ትምህርት አስገዳጅ ይሆናል። ፊደል መቁጠር፣ ሂሳብ ማስላትና የትምህርት ቤት ስነ ስርዓት ይለማመዳሉ። በሀገራችን የኬጂ ትምህርት እንደምንለው መሆኑ ነው። እንደኛ ልጆች ግን በኬጂ 3 ዓመት አይቆዩም። በዓመቱ አንደኛ ክፍል ይገባሉ። አሁን ለ9 ዓመታት የሚዘልቀውን መደበኛ ትምህርት ጀመሩ ማለት ነው። በእነዚህ 9 ዓመታት ውስጥ የማይጠቅማቸውን ትምህርት አይማሩም። ምን ያህል አስተማርናቸው ሳይሆን ምን አስተማርናቸው፣ መጠኑ ሳይሆን ጥራቱን የሚያስጨንቃቸው።
መምህራን ለተማሪዎች ይመጥናል የሚሉትን ትምህርት የማስተማር ነፃነቱ አላቸው። ልጆች ቀኑን ሙሉ አይማሩም። የአንደኛ ክፍል ተማሪዎች ለምሳሌ በሳምንት ለ20 በቀን ለ4 ሰዓት ብቻ ነው የሚማሩት። ቀሪውን ጊዜ ሲጫወቱ ነው የሚውሉት። በክፍል ስራ አይጨናነቁም። የቤት ስራም አይሰጣቸውም። ይህንን ማድረግ የመማር ፍላጎታቸውን ይቀንሳል፣ በሌሎች ዝንባሌዎቻቸው ላይ አተኩረው እንዳይሰሩም ያደርጋቸዋል ብለው ያምናሉ። መምህራን የደከሙ ለመሰሏቸው ተማሪዎች በግለሰብ ደረጃ ልዩ እገዛ ያደርጉላቸዋል እንጂ ጠይቄ ያልመለስክልኝምና አርጩሜ ቆርጠና የመግደል ሙከራ አላድርግባ አይሉም። ተማሪዎች ማለፋቸው የሚወሰነው በፈተና ሳይሆን በመምህራኖቻቸው ውሳኔ ነው። መውደቅ ጨርሶ የለም ባይባልም የተለመደ ግን አይደለም። የ16 ዓመት ዕድሜ ላይ ሲደርሱ ተማሪዎች ሁለት አማራጮች ይሰጧቸዋል። በሙያ ትምህርት የመቀጠል ወይም በቀለም ትምህርት የመግፋት። በቀለም ትምህርት እገፋለሁ ካሉ በታሪካቸው ለመጀመሪያ ጊዜ ሀገር አቀፍ ፈተና ይወስዳሉ። የሙያ ትምህርትን ከመረጡም ምርጫቸው ይከበርላቸዋል። የሙያ ትምህርታቸውን ሲጨርሱ ሐሳብ ቀይረው ወደ ዩኒቨርሲቲ መግባት ከፈለጉም ስርዓቱ ይፈቅድላቸዋል። ዩኒቨርሲቲ ሲገቡም ከምግብ፣ ሕክምናና ትራንስፖርት በተጨማሪ የቤት ኪራይ ድጎማ ይደረግላቸዋል። ኮስታራ ፊታቸውን አይተው ደስተኝነታቸውን እንዳይጠራጠሩ። ፊንላንዳውያን የምር ደስተኞች ናቸው። በምን እንመንህ ካላችሁኝ በብዙዎች ዘንድ ተቀባይነት ያለውን በኦክስፎርድ ዩኒቨርሲቲ በጋሉፕና በተባበሩት መንግስታት ድርጅት ትብብር የሚዘጋጀውን ሪፖርት እጠቅስላችኋለሁ። ተቋማቱ ደስተኝነትን የሚለኩት በ6 መስፈርቶች ነው። የማህበረሰቡ አማካይ የነፍስ ወከፍ ገቢ፣ የሚያገኘው ማህበራዊ ድጋፍ፣ ያለው ጤናማ አማካይ ዕድሜ፣ ነፃነት፣ ለጋስነትና ስለ ሙስና ያለው አረዳድ መስፈርቶቹ ናቸው። ውጤቱ በየሀገራቱ ዜጎች የሚሞላ ሲሆን በዚህ መስፈርት ተመዝነው በ2025 አራቱ የኖርዲክ ሀገራት ፊንላንድ፣ ዴንማርክ፣ አይስላንድ እና ስዊድን ከ1 እስከ 4ኛ ያለውን ደረጃ ይዘዋል። ሰው ናቸውና ታሪካቸው የስኬት ብቻ አይደለም። ከድህነት መውጣት ብዙ ውጣ ውረዶች ያሉት መውደቅን የሚያካትት ጉዞ ነው። ሆኖም ሰውኛ ባህሪያችን ሆኖ ብዙዎቻችን ቆመን እንጂ ወድቀን መታየት አንፈልግም። መውደቅን ፈርተው መሄድ ያቆሙ ብዙ ናቸው። ፊንላንዳውያንም ይህ የመውደቅ ፍራቻ በብዛት የሚያጠቃቸው ህዝቦች ናቸው። ታዲያ ይህ ልማድ ብዙ አሳጥቶናል ያሉ የዩኒቨርሲቲ ተማሪዎች እሾህን በሾህ አሉ። የውድቀትን ቀን እያከበሩ ውድቀት ምንም እንዳልሆነ ለህዝባቸው ሊያስተምሩ ተስማሙ። የተማሪዎቹ ሐሳብ የገዛቸው ትላልቅ ተቋማትም ተከተሏቸው። የአገሪቱ መንግስትም ሰማቸው። ዛሬ ላይ በስኬታማዋ ፊንላንድ በየዓመቱ ጥቅምት 13 ቀን ዓለም አቀፍ የውድቀት ቀን እየተባለ ይከበራል። የውድቀትን ቀን የሚያከብሩት ውድቀታቸውን ለማወደስ ሳይሆን ውድቀት እየሰራን የመሆኑ ማተም፣ እየሄድን ስለመሆኑ ማረጋገጫ እንጂ የሚያሳፍርም የመጨረሻ መዳረሻችንም አይደለም የሚለውን መልእክት ለማስተላለፍ ነው። ወደ ደስተኛዋ ሀብታሟና ዜጎቿን ወደምትንከባከበዋ ፊንላንድ መጥተው ለመኖር ከመወሰኑት በፊት ሁሉም ነገር ግልባጭ መልክ እንዳለው ያስታውሱ። ከረሱም እኛ እናስታውሶት። ያለ ጓደኛ ምግብ አይበላኝም፣ የሆዴን ለሰው ካልተነፈስኩ ልፈነዳ ደርሳለሁ የሚሉ አይነት ማህበራዊ ሕይወት ወዳድ ከሆኑ በመጡ በወራት ውስጥ ተዋብለው መፈንዳቶ ስለማይቀር ውሳኔውን ደጋግሞ ያጤኑት። እዚህ በቀላሉ ጓደኛ ፈራለሁ ማለት ከንቱ፣ የሆዶን የሚዘረግፉለትን ሰው ማግኘትም የማይታሰብ ነው። በብቸኝነቱ ላይ የፊንላንድ ቅዝቃዜ ተደምሮበት ሀገሬ ማሪን የሚያስብሉት። ቋንቋቸውን መልመድ ከሁሉም የሚከፋው ፈተና ነው። ቋንቋ ካልቻሉ ደግሞ በተማሩት ሙያ ጥሩ ሥራ ማግኘቱ የማይታሰብ ነው። ሶሻል ሴኩሪቲ ቢኖራቸውም መስራት በሚችሉበት ዕድሜ ጡረተኛ መሆን ጥሩ ስሜት አይሰጥም። ሥራ ሲያገኙም የታክሱ መጠን ናላ ያዞራል። ጥሩነቱ ገንዘቦት ሥራ ሲያጡ፣ ሲታመሙ፣ ልጅ ሲወልዱ ወይም ሲያስተምሩ ተመልሶ ያገለግሉታል እንጂ ሙስና የሚሉት ነቀዝ አያገኘውም። ከታክስ የተረፈ ገንዘቦም ቢሆን የኑሮ ውድነት ሲሳይ መሆኑ ሌላው ደካማ ጎን ነው። የፊንላንድ ነዋሪ ከሆኑ ደስተኛ ከሚያደርጉት ነገሮች አንዱ የትራንስፖርት ስርዓታቸው ነው። በግል መኪና ይሁን በብዙሃን ትራንስፖርት በፊንላንድ እንቅስቃሴዎች የተሳለጡ ናቸው። በመንገድ መዘጋጋት የሚያጠፉት ጊዜ የለም። ሰዓት የሚያከብሩ፣ እርስ በርስ የተሳሰሩ፣ ዲጂታል ትኬት የሚጠቀሙ የባስ የባቡርና የጀልባ ትራንስፖርቶች አሏቸው። አውቶቡስ ተጠቃሚ ከሆኑ ባስ እንዲቆምሎት እንደ ሀገር ቤቱ እጆን ማውለብለብ አይርሱ። መውረድ ሲፈልጉ ግን ወራጅ ማለት አይጠበቅቦትም። የአውቶቡሱ ቋሚና አግዳሚ ብረቶች ላይ የሚገኙትን የስቶፕ ምልክት ከተጫኑ ሹፌሩ በቀጭኑ ሽቦ በኩል መልእክቱ ይደርሰዋል። በሀገሮት ሬስቶራንት ገብተው ውሃ ሲጠይቁ ስንት ሊትር እየተባሉ ከተማረሩ ፊንላንድ መጥቶ መኖሩ ሳያዋጣ አይቀርም። በፊንላንድ ውሃቸው ከፍተኛ ጥራት አለው።
በሬስቶራንትም አይከፈልበትም። እንደቀደመው እንደ ደጉ ዘመን በጆግ ነው የሚመጣው። ከምንም በላይ የፊንላንድ ጠንካራ ጎኗ ሰላምና ደህንነት ናቸው። ወንጀል በብዛት የሚታወቅባት ሀገር አይደለችም። ፊንላንዳውያን ጫካ እንደሚወዱ ነግረኑታል። ሴት ልጅ ብቻዋን ጫካ ገብታ ወክ አድርጋ መመለስ ብትፈልግ በፍጹም የደህንነት ስጋት አይገባትም። ሰዎች ናቸውና ችግር ባያጣቸውም ከለንደን እስከ ሊዝበን፣ ከኳላላምፑር እስከ ታይም ስኩዌር፣ ከባንኮክ እስከ ሮም መንታፊዎች እንደ ልብ በሚፈነጩባት፣ ዜጎች አሁን ካሁን ተነጠቅኩ እያሉ ስልክ ለማውራት በሚሳቀቁባት፣ ከዋሌታቸው ጥሬ ገንዘብ አውጥቶ ለመክፈል ግራቀኝ በሚያዩባት ዓለም ለብቻ ያውም ሴት ሆኖ ጫካ ገብቶ በሰላም መውጣትን ያህል የሚያስደስት ነገር የለም። የዛሬ ጉብኝታችንን በዚሁ አበቃን። አብራችሁን ስለቆያችሁ እናመሰግናለን።